ለካ የቀደሙ አባቶችም ይሄን ነገር ይዘውታል። እንዲያውም ሥላሴ ትምህርትን በተነጋገሩበት ጊዜ ሁሉ በብሉይ ኪዳን ወልድ ይገለጥ ነበር ለሚለው ማስረጃቻቸው እነዚህ ጽሑፎች ናቸው። ስለዚህ ቤተክርስቲያን ለይታ ማስተማር ለነገሩ ነው እኮ ማወራል። ይሄ የሥነ መለኮት ትምህርት ሳይሆን እንደው በቀላሉ ወንጌልን የምስራችን ሰብኮ ሕዝብን በክርስቶስ ለማድረግ ያልቻለች ቤተክርስቲያን እንዲህ አይነት ነገር አውረዳ ሕዝብ ታስተምራለች ብዬ አልጠብቅም። እንዲያውም አሁን የሚቀናችሁ ገድላት፣ ድርሳናት፣ ታምራትን መስበክ ነው። እሺ ይህንን እኔ ባላምን ምን ይቀርብኛል? ምን እጎዳለሁ? ማለት ይሄ የጌታ መልአክ የብሉይ ኪዳን ላይ ያለው የጌታ መልአክ ክርስቶስ ቅድመ ሥጋዌ ነው የሚለውን መቀበል ቢቸግረኝ ይቆየኝ ብል በሃይማኖት በክርስቶስ በሞቱና ትንሣኤው ካመንክ የዘላለም ሕይወት አለ። አሁን በእግዚአብሔር ቤት ስንኖር በእግዚአብሔር ነገር ማደግ፣ በእውቀት ማደግ የሚባል ነገር አለ። እምነትን ለመጠበቅ ከመናፍቃን ከተከራካሪዎች ለመዳን መጽሐፍ ቅዱስ እያጠናን ማለት ነው። ይሄ በትምህርት ደረጃ የሚሰጥ ነው። የማዳን ትምህርት አለ። አንድ ሰው በብሉይ ኪዳን ይኑርም አይኑርም ኢየሱስ አብ ወልድ መንፈስ ቅዱስ አሉልኝ ነገ ወዲያ እናየዋለን። በአዲስ ኪዳን ሥላሴ እናየዋለን። አብ ወልድ መንፈስ ቅዱስ በአዲስ ኪዳን የተገለጠ ይበቃኛል ብሎ ቢል አንድ ሰው በቂ ምንም ይሄን ባያውቅ ይፈረድበታል የሚባል ነገር አለ። ደግሞ ማናችንም አናውቅም። ገና የማናውቀው ብዙ ነገር አለ እኮ መጽሐፍ ቅዱስ። እግዚአብሔር ይስጥልኝ። ይሄኛው ብዙ ስለማዋጣኝ እንቀጥል። የጌታ መልአክ ጉዳይ ጋር እንመለስ። እሺ ዘፍጥረት ማፈናፍኑ ጥቅሶች ስላሉኝ ዘፍጥረት 3 ማነው 31 ዘፍጥረት ምዕራፍ 31 አዎ እሺ ከቁጥር 10 ጀምሮ ላንብበው። እንዲህም ሆነ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ። እነሆም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔር መልአክ በሕልም ያዕቆብ ሆይ አለኝ። እኔም አሁን የእግዚአብሔር መልአክ ቀስ ብለህ ስማው። እሺ የእግዚአብሔር መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ ዓይንህን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁ። ማን ነው የሚለው እንደዚህ? የእግዚአብሔር መልአክ። እሺ ሐውልት የቀባህበትም በዚያም ለእኔ ስዕለት የተሳልህበትም የቤቴል አምላክ እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ይበቃል፣ ወደ ተወለድክበት ምድር ተመለስ። ይበቃል። ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ አይደል? ሲያወራው የነበረው ማን ነው? እግዚአብሔር መልአክ። እና ከሚካኤል ከገብርኤል ከኪሩቤል አንዱ ይመስላል። ይሄ እንደው በትህትና ልጠይቅ እንዳይቆጡኝ መምህር፣ አምላክ ማለት ገዢ ማለት ነው። ስለዚህ የቤቴል ገዢ ምናልባት አንድ አካባቢ ላይ የተሾመ መልአክ ቢሆንስ? መስዋዕት የቤቴል አምላክ ማለት የካው ንጉስ የቁልቢው እንደምንለው የቤቴል አይ ከልቤ ነው እንዴ ደብር ሰራ ደስ ትለኝ። አይ አይደለ ይቁም ነገር እኮ ስለሆነ ይቅርታሽ ትንሽ ስሜቴ ስለተረበሸ አም ሶሪ። እሺ ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልክበት የቤቴል አምላክ የሚለው ገዢ ማለት ነው። አሁን ይሄን ቦታ ሄደን መልአክ ሲወጡ ሲወርዱ አይቶ ከዚያ ላይ መስዋዕት አድርጎ ለእግዚአብሔር መስዋዕት ሰዋ ነው የሚለው አይደለም? ስለዚህ አሁን ያዕቆብን ያነጋገረው የእግዚአብሔር መልአክ የሚለው ነው። ግን ደግሞ ስዕለት የተሳለው ለማን ነው? ለእግዚአብሔር ነው። ስዕለት የተሳልክበት መስዋዕት አድርገህ ዘይት ያፈሰስክበት የዚያ አምላክ እኔ ነኝ ነው የሚለው። ቤተል ለምትባል ክልል ቤተል ለምትባል ደብር አይደለም። አየህ፣ ስለዚህ አምላክ እግዚአብሔር እንደሆነ ይነግረናል ማለት ነው። ስለዚህ አሁን ምንድነው በዋናነት እኔ ኢየሱስ መልአክ ነው ብለህ እንድናምን አይደለም የኔ ጥያቄ። ወልድ በተለየ አካሉ በብሉይ ኪዳን በአምሳለ መልአክም እየተገለጠ ይታይ ነበር። እሺ የተፈጠረብኝን ስጋት ልንገሩት እዚህ ጋር ሁለት ነገር። እሺ በአንድ በኩል በአንደኛው ጠርዝ ገብቶኛል። በቃ እግዚአብሔር በመልአክም መልክ መገለጥ መብቱ ስለሆነ ስልጣኑም ስለሆነ የእግዚአብሔር መልአክ በሚባለው ተገልጧል። እሺ እሱ ወልድ ነው፣ ቅድመ ሥጋዌ ኢየሱስ ክርስቶስ ነው፣ ችግር የለውም። ምናልባት እኒህን ጥቅሶች ለፍጡራኑ መላእክት ለነ ሚካኤል ወገን ማለቴ ነው
አለመስጠት ደግሞ ምናልባት የመላእክትን ክብር እየተጋፋችሁ እንዳይሆንስ እየሸሻችሁ ቢሆንስ? ኖ መላእክት የራሳቸው የሆነ አገልግሎት አላቸው፣ ክብር አላቸው፣ ስልጣን አላቸው፣ ኃይል አላቸው እኮ እንዲህ ማድረግ የሚችሉበት ለምሳሌ መስዋዕት መቀበል፣ ስግደት መቀበል የሚችሉ ሆነው ይኸው መልአክ ስለሚል ማለት ነው እየሸሻችሁ እንዳይሆን ነው። አይደለም፣ ይኸውልህ አይደለም። ፍጡራኑ መልአክ የተፈጠሩበት ዓላማ፣ ግብር፣ ስልጣን፣ ኃይል ተሰጥቷቸዋል። እነዚህ 6 7 ተጠቀስን እንጂ እኮ በጠቅላላ መጽሐፍ ቅዱሱ በእግዚአብሔር መልአክ የተሞላ ነው፣ በመልአክ የተሞላ ነው ማለት በፍጡራኑ መልአክ አገልግሎታቸው አይተናል እኮ። አዲስ ኪዳንም አይተናል እኮ፣ የቅዱስ ገብርኤልን አይተናል አይደለም። ስለዚህ የነሱን መቃወም አይደለም፣ እንዲያውም የነገረ ሥላሴ ትምህርትን የማጠናከር ጉዳይ ነው። የነገረ ሥላሴን ትምህርት በብሉይ ኪዳን የለም ለሚሉ ሰዎች ፍንጭ የሚሰጥ ነው ባይነኝ። እኔ እንደውም እኮ እኔ በሥላሴ ትምህርት እኔም እርሶም እንስማማለን። እሱን እንግዲህ አስቤ ነው ያለሁትና የመላእክት ክብር እየተሸፈነ እንዳይሆን ደግሞ ብዬ ነው ማለት ለመላእክት የተሰጠውን ምናልባት ይሄ ለክርስቶስ ነው። ምክንያቱም እንግዲህ አንዱ መሰረታዊ ልዩነታችን እኛ ከመላእክት ጋር አሁን እዚህ ጋር ምን ክብር ነው የምታደርገው? አሁን እዚህ ጋር ምን ክብር ለማድረግ ፈልገው ነው? ስዕለት ለኔ ምንድነው ለኔ ስዕለት የተሳልክበት ይላል መልአኩ። በጣም ጥሩ። አሁን ይሄ ፍጡራን መላእክት ስዕለት ይቀበላሉ ልታሳይ ትችላለህ? ይኸው ለኔ ስዕለት ተሳልክ ይላል እግዚአብሔር መልአክ። ኦኬ። ስለዚህ የቤተል አምላክ ነኝ ያለውም መልአኩ ነው። አምላክ ማለት ገዢ ማለት በሚለው ትርጉም ወስደ ነው እንግዲህ 3 ብለናል አይደለም? አሁን እዚህ ጋር ማለፍ አንችልም ይሄን። በጣም ጥሩ። እሺ እና አንድ ጊዜ ሄድልኝ። አሁን ዘጸአት 34 ሄድልኝና ላሳርፍ እመጣለሁ። እዚህ ቦታ ተመልሼ እንዳያስረሱኝ። እሺ ዘጸአት ምዕራፍ 14 ቁጥር 19 በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በርሳቸው አልተቃረቡም። በጣም ጥሩ። አሁን ይሄ ይመራቸው ይከተላቸው የነበረው ማን ነው? የእግዚአብሔር መልአክ። ልክ ነህ? እኔ እንግዲህ ደግሞ ሚካኤል ብዬ ሌላ ትርምስ እንዳይፈጠር በኋላ እመጣለሁ። ሚካኤልም ገብርኤልም ሳትል የእግዚአብሔር መልአክ እንስማማለን? በጣም ጥሩ። አንደኛ ቆሮንቶስ ምዕራፍ 10 አውጣልኝ አንዴ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 አካባቢ። እሺ ከቁጥር 1 ላንብበው። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ቅድም ያነበብኩት አይታል። ቅድም ስታነብ የነበረው ዘጸአት 14 ላይ ያየ ነው። በደመናው እንደዚህ ምናምን ይላል። እሺ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያ አለት ክርስቶስ ነበር። መቼ ነው ክርስቶስ በስጋ ያየ ነው? ከድንግል ከተጸነሰ በኋላ። መቼ ነው ቀይ ባህርን የተሻገሩት? በብሉይ ኪዳን ዘመን፣ በሙሴ ዘመን። ይመራቸው የነበረው የእግዚአብሔር መልአክ፣ ይከተላቸው የነበረው የእግዚአብሔር መልአክ ነበር አይደል? እና ይከተላቸው የነበረው ማን ነው? አለት። ይከተላቸው የነበረው አለት ክርስቶስ ነበር። ደመናም አይደለም መልአክም አይደለም። ቆይ አዳምጠኝ። ይኸውልህ እስራኤል ይከተላቸው ይመራቸው የነበረው ማን ነው ማለት ነው? በአለትም በለው በብዙ ስም ተጠርቷል ክርስቶስ። እስራኤልን ይመራ ይከተላቸው የነበረው ክርስቶስ ነው ማለት ይችላል። ማለት እግዚአብሔርን ይመራ የነበረ እግዚአብሔር ነው በሚለው አዎ ይችላሉ። ግን ቆይ አዳምጠኝ። መልአክ ነው የመራቸው። ሚካኤልን ያሻገራቸው እንደውም ዳር ማለት እኮ አይደለም። የትም ቦታ አታገኝም ሚካኤል ለመሆኑ። የትም ቦታ ሚካኤል እንደመራቸው ልታሳየኝ አትችልም። መልአክ የሚለውን ብትይዝ ይሻላል። ዝም ብለህ ፍጡር መልአክ ብትለኝ ይሻለኛል። ሚካኤል መራቸው በበረሃ የመራቸው ሚካኤል ነው ብለን ነው እኮ እኛ እንግዲህ አይደለም እንዴ መጽሐፍ እናንተ የምትሉትንና መጽሐፍ የሚለውን ነው። አሁን ከመጽሐፍ ጋር ነው ያለ ነው፣ ከኦርቶዶክስ ጋር አይደለም ያለ ነው። አሁን በዚያማ እኮ ብዙ ነው እኮ የሚባለው። እኔም ማወራለሁ አሁን እስራኤልን የመራቸው ማን ነው?
ድፈርና ሚካኤል በል ሚዲያው ይሰማ ነው። እኔ ሚካኤል እንግዲህ እንዴ ልታሳይ ትችላለህ። እኔም ጥቅስ ጠይቀኛለህ። እስቲ አንተ ልጠይቅህ፣ አሳየ ሚካኤል እንደመራቸው። መዝሙር ነው ማውቀው። እሺ መዝሙሩን አምጣው። መዝሙረ ዳዊት ነው ማህሌ ነው? አይ አይደለም። መጽሐፍ ቅዱስ ላይ ማለት ከመጽሐፍ ቅዱስ ውጭ የሆነ መዝሙር ነው እና የቤተክርስቲያን ትምህርት ነው የማውቀው። ህዳር 12 ለምን እንደሚከበረው መምህር እሱ እኮ ተሳስታችኋል እያልን እኮ ነው የምንጮኸው። እንዴ እያወራን ያለ ነው እየጠየከኝ ያለው ከመጽሐፍ ነው አይደል? አዎ ከመጽሐፍ ስታጣ መዝሙር እኔ እንዳይገሉ እፈራላለሁ። ከዚህ በኋላ ለምንድን ነው ይሄን የምልህ መሰለህ? ይኸውልህ የኔንም እንትን ተረዳልኝ። አሁን ኢየሱስ ሚካኤል ነው ብለህ እንድታምን አይደለም አልልም። እኔ ራሴ ማን ነው ኢየሱስ መልአክ ነው ብዬ አልልም። ሚካኤልም ነው አይሉ እንዴ አልልም እኮ ለምን ያረሙታል? ምን ነው የሚል አላገኘንም። ነው የሚል ስላላገኘን እንደ ሌሎች እንዳይሆን ነው የምልህ። ኢየሱስ መልአክ ነው በል ብዬ ላሳምን አይደለም። እኔ እግዚአብሔር በብሉይ ኪዳን ውስጥ በተለያየ ነገር ራሱን እየገለጠ እስራኤልን የመገበ የመራ ነው እያልን ያለ ነው። እንዲሁ አንድ ጥያቄ ልጠይቀው። መናን የሰጣቸው ሙሴ ነው እግዚአብሔር ነው? ሙሴ ነው ብለው ነበር ያሰቡት፣ ግን ወንጌል ላይ ደግሞ እግዚአብሔር ነው። እናንተ ደግሞ ማንን ያላችሁት? ሚካኤልን ነው። ዛውረድ ከመና አይደል? ከየት እንዳገኛችሁት አላውቅም። ሙሴ እንኳ ብትሉ ይሻላል እኮ ሙሴ ብትሉ እንኳ ይሻላል። ግን ጌታ መጥቶ አስተካከለው። ጌታ መጥቶ ያስተካከለውን አይደለም የሰጣችሁ ራሱ ሙሴ አይደለም እንኳን መልአክ። አዎ አንድ ነገር ላስረዳሁት መምህር። እሺ ስለዚህ መዝሙሩ ምናምኑ ከመጽሐፍ ውጭ ነው። የመጽሐፍ ቅዱስ ጥቅስ ወደ ልቤ መጥቶ ነው እሱን ላምጣ። ሚካኤል ነው የምንልበት መሰረታዊ ምክንያት በብሉይ ኪዳን ውስጥ የእስራኤል ጠባቂ መልአክ ሆኖ ሚካኤል ተቀምጧል። ይህንን ትንቢተ ዳንኤል መጽሐፍ ምዕራፍ 12 ቁጥር 1 ላይ እናያለን። የሕዝብህ አለቃ ብሎ የዳንኤል ሕዝብ ማለትም የእስራኤል ሕዝብ አለቃ ወይንም መሪያቸው ሚካኤል እንደነበረ ያ ክፍል ያሳያል። ራእይ መጽሐፍ ላይም ይህንኑ ሀሳብ ነው የሚያስተጋባው። በመጨረሻው ዘመን የመላእክት አለቃ ሚካኤል ነው። ስለዚህ እስራኤልን የሚጠብቅ የሚንከባከብ፣ የሚመራ፣ የሚመግብ ሚካኤል ነው። ቀይ ባህርን ያሻገረው ሚካኤል ነው ማለት ቀይ ባህርን ያሻገራቸው መልአክ ነው የሚለውን ከተማመንን በኋላ ያ መልአክ ማን ነው ለሚለው ግን ሚካኤል ነው የሚለው በጣም ምክንያታዊ ይሆናል፣ መጽሐፍ ቅዱሳዊ ይሆናል። ጳውሎስ ሙሴን ይተባበሩ ዘንድ በደመና በባህር የተጠመቁት የቀይ ባህሩን መሻገር ጉዳይ ይከተላቸው የነበረው ክርስቶስ ነው የሚለን አይደል? አሁን ፍጥጥ ያለ ነገር ነው። ክርስቶስ ነው ሲከተላቸው የነበረው የእስራኤልን ጉዞ። ሙሴን ክደን አይደለም፣ ተጠንቀቅ። እኔም ክርስቶስን እየካድኩ አይደለም። ግን አይደል አንተማ ክደህ ነው እኮ መልአክ እንዲሆንልህ ነው እየፈለግህ አይደለም። ፍጡሩ መልአክ እንዲሆንልህ እየሞከርክ ነው አይደለም። መልአክ ነው ያሻገራቸው፣ መልአክ ነው። ግን ያ መልአክ ሚካኤል ነው። መልአክ አይደለም። ሙሴን ያሻገራቸው አዳምጠኛው፣ ሙሴን ያሻገራቸው ሙሴ ከእግዚአብሔር ጋር ነው እየተነጋገረ የነበረው። መልአክ ጥበቃ ያደረገ እግዚአብሔር አናቅም። እግዚአብሔር ነው ራሱ ግን መጽሐፍ የሚለው እግዚአብሔር ነው ያሻገራቸው። አየህ፣ ይሄ እግዚአብሔር አሻጋሪያቸው ሲነግረን ክርስቶስ ነበረ ያን ጊዜ። ዛሬ እንዲገባ ዛሬ ክርስቶስ ያልነው ያን ጊዜም እኮ ይከተላቸው የነበረው ክርስቶስ ነው። እየሰማሁ ነው። ስለዚህ ክርስቶስ በብሉይ ኪዳንም በተለያየ መንገድ እየተገለጠ እስራኤልን የመገበ የመራ ነው የሚለውን እውነት እንድትይዝ ነው ወደዚህ ጥቅስ ያመጣው። ይሄ ነገር እኮ አንተ ፈርተው ነው እንጂ የቀደሙ አባቶቻችን እንደው ወደ እነሱ ሄጄ ብመጣልህ የቅድሟን ጥቅስ እሺ፣ አባቶቻችን በሙሉ እኮ የምንላቸው ቅዱሳን አባቶች የምንላቸው ቸርች ፋዘርስ የሚባሉ ያ መልአክ ወልድ ነው ብለው የጻፉትን ደግሞ አሳያለሁ። ቆይ እንዴ መጀመሪያ መጽሐፍ ቅዱሱን እናስጨርሰው እና እንመለስ። ሌላ ጥቅስ አሉት? ግድ የለም። እኔ መጨረሻ ጥያቄን ከማቅረቢያ በፊት የዚህ በጌታ መልአክ ጉዳይ ላይ ምክንያቱም መልአክ ማለት ጌታችን ኢየሱስ ክርስቶስ በብሉይ ኪዳን በነበረበት ዘመን መልአክ ተብሎ ሊጠራም ሊጠቀስ ነው እንደማይችል ማስረዳበት ጥቅስ አለ። ያመጣለሁ እሱ እንግዲህ ቸርች ፋዘርስ ጋር ከሄዱ ለኔ እንዲሁም ነገሩ በጣም ይቀላል ከሃይማኖት አበሙ ስለሆነ ማጣቀሰው። ሌላ ግን የሚያስረዱት ሐሳብ አሉት ማለት ማየት ያለበት አለ። ይንገሩኝ እስቲ ያዕቆብ ምዕራፍ 48 ማን ነው ዘፍጥረት ምዕራፍ 48 የያዕቆብን ታሪክ አውጣልኝ። እሺ፣ በነገራችን ላይ ከያዕቆብ ጋር የታገለው ማን ነው? እኮ ልንመጣ ነው። ሄድ። አዎ፣ አሁን ትዝ ስላለኝ ነው። እሺ፣
ቁጥር ስንት? ቁጥር 15 ዘፍጥረት ምዕራፍ 48 ቁጥር 15 ያዕቆብም ዮሴፍን ባረከ እንዲህም አለ። ያዕቆብም ዮሴፍን ባረከ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር፣ ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ፣ በምድር መካከል ይብዙ። እኔ ይህን ክፍል የምረዳው ያዕቆብ ዮሴፍን ሲባርክ ነው የተናገረው። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እግዚአብሔርን ነው የሚለው። አዎ የያዕቆብ አባቶች አብርሃምም ይስሐቅም ያገለገሉት፣ የቆሙት፣ የተመላለሱት በፊት የተመላለስ ተብሎ አብርሃም እንደተጠራ በእግዚአብሔር ፊት ነው። ከታናሽነቴ ጀምሮ የረዳኝም እግዚአብሔር ነው ይላል፣ የመገበኝ እግዚአብሔር ነው ይልና መላእክትም በእኛ ሕይወት ውስጥ ድርሻ ስላላቸው ከክፉ ነገር ሁሉ ያዳነኝ ደግሞ መልአክ ብሎ በሚገባ በድርሻ ይጠቅሳል ማለት ነው። እና ማን ነው የሚባርከው ልጆችን? መልአኩ ነው እግዚአብሔር ነው? እንግዲህ እዚህ ጋር መልአኩ ነው የሚባርከው፣ እርሱ እነዚህን ብላቴኖች ይባርክ ስለሚል መልአኩ ማለት ነው። እግዚአብሔርን ትተህ ለመልአክ ያለ ፍቅር እታች ወርደህ አይደለም። ፍቅር ሳይሆን መምህር አዳምጠኝ፣ የተጻፈውን ነው አንብበው፣ ተመልከት። ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የረዳኝ የመገበኝ፣ አላለቀም። አረፍተ ነገር የመገበኝ እግዚአብሔር ቆይ እኮ አላለቀም። ከክፉ ሁሉ ያዳነኝ መልአክ ይላል። ስለዚህ እግዚአብሔርን መልአክ ብሎ እየጠራው ነው እያሉኝ ነው። ቆይ ላሳይ። አዎ ላሳይ። አዎ እነግርሃለሁ። እግዚአብሔርን መልአክ ብሎ እየጠራው ነው። አዎ የተገለጠበትን ነው የሚነግርህ እኮ። እርሱ እነርሱ አላለም። አይ እሱ መላእክትም ስላላለ ችግር ቆይ አዳምጠኝ። ኖ እግዚአብሔርና መልአክ ናቸው የሚባርኩት። አሁን እኮ ልጆቹን ማን ነው ባራኪው? አሁን መልአኩ። እኔ በምረዳው በጌታ ስም ይኸውልህ፣ አዳምጠኝ። እነዚህ ቁጥሮች ከመሰጣታቸው በፊት አረፍተ ነገር ወጥ ነው። ስለዚህ ይኸውልህ የመገበኝ እግዚአብሔር የእግዚአብሔርን ግብር ነው የሚነግረው። ከክፉ ነገር ያዳነኝ መልአክ እኮ ይሉት መምህር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ። ሁለት ሆኑ። በጣም እኔ እንደዛ ነው። ሁለቱ ምን ያርግ? እሺ ንገረኝ። እርሱ እነዚህን ብላቴኖች ይባርክ። አሁን መጨረሻ ላይ ተጠቀሰው ነው። እርሱ ማን ነው? መልአኩ። መጨረሻ ላይ ተጠቀሰው እግዚአብሔር ነው የሚባርከው? መልአኩ ነው የሚባርከው? መልአኩ የመባረክ ስልጣን አለው ማለት ነው። እንደዛ ነው የምረዳው። እንዲህ ምን ማለት ነው? አሁን አውቀህ ካልሆነ በስተቀር እንዲያው አንተ ራስህ ቆይ ላሳይህ እንጂ እግዚአብሔር ነው የሚባርከው? መልአኩ ነው የሚባርከው? እስራኤልን የተለመደው እግዚአብሔር ነው የሚባርከው። አዋ ስለዚህ ይሄ አሁን ይኸውልህ መገለጫ ነው። ያዳነኝ የተባለው መገለጫውን እየደረድ ለምሳሌ እንትን የሞተው የተነሳው በእግዚአብሔር ቀኝ ያለው ምናምን እያለ የሚደረድረው አንዱን ኢየሱስን መግለጫ አይደለም? ልክ ነው። ልክ እንደዚሁ እዚህ ጋር ስም ለያ እንደዚህ ነው። ኖ አለየም። ይኸውልህ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ ያላለቀ አረፍተ ነገር ነው። ከክፉ ሁሉ ያዳነኝ መልአክ ነው የሚለው። ይኸውልህ አሁን መልአክ ፍጡር ገብርኤል አይደለም የሚሆነው። ገብቶሃል? እግዚአብሔር ነው ያዳነኝ ብሎ ሲል እግዚአብሔር የሚያድነው በመልእክተኛ ነው አይደለም? ያ መልእክተኛ ማን ነው? መልአክ፣ የእግዚአብሔር መልአክ። አሁን ልብ በል እንግዲያስ፣ እንደሱ ከሆነ ልብ በል መልአኩ አይደለም እንዲባረክ የተባለው፣ እግዚአብሔር ነው መባረክ ያለበት አይደለም? እሺ አንተ እንዳልከው ሁለት ይሆኑልህ። ልምጣና መልሸን እዚሁ ማስፈነጥረው። ይኸውልህ አዳምጠኝ። እግዚአብሔር መልአኩን ላከው አይደል? አንተ እንዳልከው አሁን መልአኩ ልጆችን ይባርክ ነው የሚለው ወይስ እግዚአብሔር ልጆችን ይባርክ ነው የሚለው? እኔ እንደምረዳው አሁን ሁለት ነገር ነው እኮ የሚሆነው። ከሁለት አንዱ ነው የሚሆነው። አንዱ እርሶ እንዳሉት መጽሐፉን እርሶ እንዳስባሉት እግዚአብሔር መልአክ ተብሎ ተጠቅሷል። ያሳደገኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ ፈጣሪ ቢል በቃ ለኔ ቀላል ነው። እግዚአብሔር ፈጣሪ ስለሆነ እግዚአብሔር ብሎ መልአክ ሲለው ግን ሁለት የተለያዩ አድርጊያ ነው የምረዳው። መልአኩ ራሱ እግዚአብሔር ነው ካላልኩ በስተቀር ይኸውልህ በብሉይ ኪዳን እግዚአብሔር በልዩ ልዩ ነገር በመገለጥ ነው ለሰዎች የሚታወቀው። እግዚአብሔር በግልጥ አይታወቅም። ምናልባት ከክፉ ነገር የማዳን መላእክት ያላቸውን ስልጣን እየሸሻቸው ቢሆንስ? ለምን ተብሎ እንዲህ መልአክ እኮ ተልከው ያድኑኛል ብዬ አምናለሁ እኮ ይራዱኛል እኮ ብዬ አምናለሁ እግዚአብሔር ስልካቸው እኮ። የዚህ ጽንሰ ሐሳብ ግን እስከ መጨረሻው ቁጥር 16ን ጨምረህ ብታነበው ስለ አንድ እግዚአብሔር ነው የሚያወራው።
ለምንድነው መልአክ የሚለው እዚህ ቦታ ላይ ነው ጥያቄ? ተረድተኛል? ምክንያቱም እግዚአብሔር ያለው ማንን ነው? አንተን ልጠይቅህ። እግዚአብሔር ብሎ ያለው ማንን ነው? እግዚአብሔር ነው እኮ። ጥራልኝ ከሶስቱ አካላት አንዱ እግዚአብሔርን። ለምን ከሶስቱ አንዱ ለምን እጠራለሁ? እግዚአብሔር ካለኝ እግዚአብሔር ነው። በጣም ጥሩ። ይኸውልህ ተመልከት። እሺ ከመከራ ከክፉ ያዳነኝ ብሎ ሲናገር እግዚአብሔር እስራኤልን ለማዳን ምንድን ነው የሚያደርገው? ወይ መልእክተኛ መላክ ሰው ማስነሳት ነው አይደለም? በጣም ጥሩ። አሁን እዚህ ቦታ ላይ ልብ በል ተመልከት። የመገበኝ እግዚአብሔር ብሎ ምንድን ነው አረፍተ ነገሩ የተዘጋበት? ንገረኝ። ከክፉ ነገር ሁሉ ያዳነኝ መልአክ። ቆይ ከክፉ ያዳነኝ መልአክማ ለብቻው ነው። አሁን የመልአኩ ነው ብለኝ አይደለም? ይኸውልህ ለአባቶች አብርሃም የይስሐቅ በፊቱ የሄዱለት እነርሱ እግዚአብሔር ከታናሽነቴ ጀምሮ እስከዛ ድረስ እኔን የመገበኝ እግዚአብሔር አለ። ምን ይሁን? አልጨረሰውም፣ ይቀጥላል። ከማን ጋር ቀጠለው? ከመልአኩ ጋር። ምን አለ? እሺ አሁን ደግሞ ከክፉ ያዳነኝ መልአክ አለ። ሁለት ልጆችን ይባርኩ። አይ አሁን የመባረኩን ስራ ስፔሲፊክ ለመልአኩ እንደሰጠው ነው የምንረዳው። በጣም ጥሩ። እንግዲህ ንስሐ ግባ። ንስሐ እንድትገባ የምጋብዝህ እግዚአብሔር ይባርካል። መልአክ አይባርኩም። ሰው ይባርካል አይደል? ሰው ይባርካል። ሰው ይባርካል ማለት እግዚአብሔር አይባርክም ማለት በስመ እግዚአብሔር ይኸውልህ፣ ቆይ በስመ እግዚአብሔር ሰው ይባርካል። ልብ በላው። በስመ እግዚአብሔር ይባርካል። ገብቶሃል? መልአኩ በእግዚአብሔር ስም ልጆችን ይባርክ አይደለም ያለው እዚህ ቦታ ላይ በቀጥታ የሰጠው ለእግዚአብሔርነቱ ነው፣ መልአክን ጭምር። አሁን ይሄ መልአክ እግዚአብሔር ሥላሴ መልአክ ናቸው ማለት አይደለም። ልብ በል። የሚያሳየን መልአክ እያሉ መጥራት የተለመደ ጠባይ ያለው ለእግዚአብሔርነቱ ሰጥተው ይናገራሉ። ይሄ ወልድን የሚያመለክት ነው የሚለውን ይይዛል እያልኩ ነው ያለሁት። እሺ አንተ ልጠይቅሽ አሁን በዳንኤል መጽሐፍ ምዕራፍ 3 የተጠቀሰው ያልከው በሶስት ወጣቶች ጋር የነበረው የአማልክት ልጅ ማን ነው? እኔ በቤተ ክርስቲያናችን መጽሐፍ መሰረት ትንሽ ቅሬታ ማለት ለምሳሌ ስንክሳርን ብናይ መጽሐፍ ቅዱስ የእግዚአብሔር መልአክ ነው የሚለው፣ ስንክሳሩም የእግዚአብሔር መልአክ ብሎ ነው የሚያስቀምጠው። ያደግኩት ደብሬ ደግሞ ሚካኤል ቤተ ክርስቲያን ስለሆነ የድርሳነ ሚካኤልን ሳነብን ያደግኩት እዚያ ላይ በግንቦት ምንባቡ ላይ ሶስቱን ያወጣው ከእሳት ያወጣቸው መልአክ ያ የእግዚአብሔር መልአክ ተብሎ መጽሐፍ ላይ የተጠቀሰው ሚካኤል መሆኑን አንብቤያለሁ። በኋላ እያደግኩ ስመጣና ደግሞ በጣም በብዙዎች ሳይ ደግሞ አይ ገብርኤል ነው፣ ሰለስቱ ደቂቅን ከእሳት ያወጣ ገብርኤል ነው አይነት ነገር ሰምቻለሁ። እነዚህ ሶስቱን ነው የማውቀው። እና የቱ ነው እንግዲህ ይህን ጥያቄ ለመፍታት ያነበብኳቸው መጽሐፍት እርስ በርሳቸው የሚስማሙ አይደለም። እውነት ስናገር የቤተ ክርስቲያንም ውሳኔ አልሰማሁበትም። ምንም ችግር የለውም ማንም ሆነ ማን። ግን ትንቢተ ዳንኤል መጽሐፍን ባብራሩበት መጽሐፋቸው መዋዕዘ ጥበባት ዳንኤል ክብረት ገብርኤል የሚሉት ስለሚበዙ ገብርኤል የሚለውን ብንከተል ይሻላል ስላሉ እሱን ብከተል ይቀለኛል። ያው ሁሉንም ነገር በኮሚቴ ስለሆነ ቅዱሳንም በኮሚቴ ነው የሚጸድቁት። እንዲህ አይነት ነገር ስለሆነ እሱ ለምንድን ነው ይሄን የምለው? እኔም እንደው ፈርተህ አታነሳውም ብዬ ነበር። ድርሳነ ገብርኤል ገብርኤል ነው ይላል፣ ድርሳነ ሚካኤል ሚካኤል ነው ይላል። እኔ እኮ እንትን የመካድ ዝንባሌ ውስጥ የለውም። እውነትን ነው የምፈልገው። በጣም ጥሩ። ይኸውልህ አሁን ይሄ በዳንኤል ላይ የታየው የአማልክት ልጅ የሚመስል ነው ይላል። ለዚህ ሰውዬ የታየው የአማልክት ልጅነት ባህሪ ነው። ከሰው የተለየ ሆኖበታል ማለት ነው። ገብቶሃል? ማን ነው ይሄ ብለን ነው የምንሄደው። ገብቶሃል? እነዚህን ሰዎች ያዳናቸው ማን ነው ብለን ብንል መጽሐፍ እግዚአብሔር ነው የሚለን አይደለም? እዚሁ በራሳቸው መልእክቱ ላይ ስናየው በዳንኤል መልእክት ላይ ሶስቱን እነሱ ያዳነን ያወጣን እግዚአብሔር ነው የሚሉት። አዎ ለምንድን ነው ናቡከደነጾር ግን አራተኛው የአማልክት ልጅ ይመስላል። እንዲህ አይነት ልማድ በብሉይ ኪዳን እኮ በዳንኤል በሌላ ስፍራ እናያለን። የሰው ልጅ የሚመስል የሚላቸው ነገሮች አሉ፣ መገለጫ ነገሮች አሉ። ማንን ነው የሰው ልጅ የሚለው የሚተረጉመው? ዳንኤል የሰው ልጅ ብሎ ወደ ጥንታዊ ጥንቱ ያቀረቡት የሚለው ግልጽ ነው፣ ጌታችን ኢየሱስ ክርስቶስን ነው። ጌታም በወንጌል መጽሐፍት ውስጥ የሰው ልጅ እያለ ራሱን ስለጠራ ይመጣል። ግን ያኛው የአማልክት ልጅ ነው፣ የሰው ልጅ አይደለም። መቼም
ከርኩሳን አማልክት አንዱ መጥቶ አላዳናቸው። አዎ በጣም ይሄ የአማልክት ልጅነት ከእግዚአብሔር ጋር የተገናኘ ነገር ነው። ግን አረማዊ ሃይማኖት የለሽ ወይንም ናቡከደነጾር ነን የአማልክት ልጅ የሚለው ቃል ተጠቀሙ። እሱ የተናገረው ይቅርና የተለየ አንድ ሰው ነበር። እሺ ማን ነው? የእግዚአብሔር መልአክ። በቃ ይሄ ማለት የእግዚአብሔር መልአክ ስለሚል ዳንኤል መጽሐፍ ራሱ በጣም በቃ የእግዚአብሔር መልአክ። ስለዚህ ምንድን ነው የሚባለው መሰለ፣ በጥንት አባቶቻችንም ዘንድ ይተረጎም የነበረው ይሄ የእግዚአብሔር መልአክ እየተባለ የሚደረገው በብሉይ ኪዳን የምናያቸው አንዳንድ ቃሎች ከግብራቸው የተነሳ ወልድን በተለየ አካል በልዩ ልዩ አይነት መገለጥ እየተገለጠ ይታይ ነበር የሚለውን የሚያሳይ ነገር ነው ብለው ተቀብለውታል የጥንት አባቶች። ከኔና ካንተ ይልቅስ ለመጀመሪያው ዘመን የቀረቡ አባቶች የተሻሉ ናቸው። ልክ ነኝ? በመጀመሪያው ዘመን ተርተኛል። እኔ እንደውም አንድ ነገር ልንገርህ። የኮፕቲክ ቤተክርስቲያን ግብጽ ማለት ነው። የግብጽ ቤተክርስቲያን ኮፕቲክ ኦርቶዶክስ በሚል መጽሐፋቸው ውስጥ ያስቀመጡት ለሙሴ የታየው ያገኙታል መጽሐፉን ወይስ ማመሳከር ፈልጋለሁ? በእንትን ላይ ኢንተርኔት ላይ እኮ ማየት ፈልጋለሁ። ይችላል በሚለው ላይ የቁጥቋጦውን ታሪክ አንስተው ሲናገሩ የእግዚአብሔር መልአክ ተብሎ የታየው ወልድ ነው ይላሉ። ኮፕቲክ አዎ፣ እሱም ማየት ትችላለህ። እሺ እንዲሁም አሁን ያልነውን እኔ እናንተ ከታናሽነቴ ጀምሮ የሚለውንም የእግዚአብሔር ልጅ ክርስቶስን የሚወክል ነው ይገለጥበት የነበረው ነው ብለው ይናገራሉ። እሺ እንደው ሌላው ክርክር ስለሚያስነሳ ይቅርና ያንሱት አይ ክርክር ነው እኮ ማለት ለእውቀት ስለሚጠቅም። እሺ በጣም ጥሩ። ሚልክያስ ምዕራፍ 3 ላይ የተገለጠ አንድ ጽሑፍ ነው። አዎ እሺ ቆይ እናንብበው። ሚልክያስ ምዕራፍ 3 ቁጥር 1 ሄድልኝ። አዎ ጀምሮ አንተም ይዘዋል። አዎ ብዙ አሉ። ያው ይጨርሱ ብዬ ነው። እኔ ሁለት በጣም ወሳኝ ጥያቄዎች አሉ። እኔ ምዕራፍ 3 ከቁጥር 1 ጀምሮ እነሆ መልእክተኛዬን እልካለሁ፣ መንገዴንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም ቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። ነገር ግን እርሱ እንዳንጥረኛ እሳትና እንዳጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱም በተገለጠበት ጊዜ የሚቆም ማን ነው? እርሱ ብርሃን እንደሚያነጥር ምናምን ብሎ ይናገራል። ይህን መልእክት እኔ አሁን የቀደሙ ሰዎችን አባቶቻችንን ትርጓሜ ሲናገሩ መንገድን በፊት ያስተካክላል የሚለው መጥምቁ ዮሐንስ ነው ብሎ ይናገራል። እኔም እንደዛ ነው የምረዳው። በጣም ጥሩ ልመጣለን። የምትወዱት ጌታ በድንገት ወደ መቅደሱ ይመጣል የተባለው ደግሞ ክርስቶስ ነው ይላሉ። ተርተኛል። ምክንያቱም ይሄ የሚመጣው መልእክተኛ ምን ተብሏል? የምትወዱት የቃል ኪዳን መልእክተኛ። እሱን ገዙ መልአክ ነው የሚለው ራሱ ተርተኛል። ስለዚህ መልአክ ተብሎ መጠራት የክርስቶስ መጠሪያ ስም ነበረ ወይም ደግሞ በዚህ ይታይ ነበረ ብለው ይናገራሉ። ይሄንን ከኢሳይያስ 9 ጋር ያዛምዱታል። ምን ብለው ስሙም የታላቅ ምክር መልእክተኛ ብለው ነው የሚሉት። ግዕዙንም ተመልከተው አይደለም? አዎ ኢሳይያስ የሚለው በአማርኛው ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ ተብሎ ነው የሚጠራው አይደለም? በኮፕቲክ ኦርቶዶክስ ቤተክርስቲያን አባቶች የተጻፈው አሁን የምልህ መጽሐፍ ኮፕቲክ ኦርቶዶክስ የሚለው መጽሐፍ ላይ ግን ይኸውልህ ስሙም የታላቁ ምክር መልእክተኛ ይለዋል ነው የሚለው አይደል? በጣም ጥሩ። ስለዚህ ይሄ መልአክ የሚለው ነገር ለክርስቶስ መጠራት ልሙድ ነበር ይላሉ። የተለመደ ነበር ብለው ይላሉ። እኔ እንደው ለዚህ ነው እንዲያውም ይላል የኮፕቲኩ መጽሐፍ ምን ይላል? ለዚህ ነው ከብርሃን የተገኘ ብርሃን የምንለው ከእውነተኛ አምላክ የተገኘ አምላክ የምንለው ለዚህ እኮ ነው። በተለየ አካሉ በመላእክነት በተለያየ ነገር የተላከ የተገኘ የምንለው ለዚህ ከብርሃን የተገኘ ብርሃን ነው አይደል የምንለው? አያንስም። ለዚህ ነገር በቃ ስንል ማሳነሳችን አይደለም ብለው የኮፕቲኮቹ ይናገራሉ። ከእግዚአብሔር የተገኘ መልአክ ይልረዳው አይደለም። ይኸውልህ
መልአክ ማለት የሆነ ነገር እኮ ብልጭ ስላለልኝ ነው። መልአክ ማለት መልእክተኛ ማለት ስለሆነ ከእግዚአብሔር የተገኘ መልእክተኛ። ልክ ልጁ ስንል እኮ ቅዳሴ መጽሐፍ ላይ አብርሃም ይስሐቅን እንደሚወልደው ወይም እንደሚቀድመው አይነት አይደለም። ግን ቃሉ ልጅ የሚል ነው። ልጅ የሚለው ቃል ለአብና ለወልድ በትክክል የሚመጥን አይደለም። እንዲሁ ለሰው እንዲገባ የሆነ ነው። ልክ እንደዛ ልረዳው ይሄን ነው ማለት አምላክ የሆነ ግን ደግሞ ከአምላክ የተላከ በመሆኑ መልእክተኛ መልአክ የተባለ ምንም እኮ ይኸውልህ በመለኮታዊ ነገሩ መቅደም መቀዳደም ማነስና መብለጥ የሌለበት ተርተኛ በአገዛዝ በርቀት አንድነት ያላቸው በተለየ አካል ግብር ሲሰሩ ግን የተለያየ ሆኖ ለአንዱ አምላክ የሆነ ግብር አለ። ያን ግብርን ሲወስዱት ነው ማውራት ከመለኮት አንድነታቸው ቅንጣት ያህል ሊያበላልጥና ሊያተናንስ የሚችል ነገር የሌለው ነገር ነው። በግብሩ ግን መልእክተኛ መልአክ ሆኗል ኢየሱስ። ቅድም ነገርኩ እኮ ባሪያ ተብሏል ኢየሱስ ብዬ አይደለም። አሁን ስጋውን ነጥለን ነው ብቻውን አትበለኝ። በተዋህዶ ነው ማምነው። ገንዘብ ተደራርጎ ተጠርቶበታል። ከዚህ የተነሳ ይሄንን እኔ እንደውም አንተ ጥቅሶችን ታወጣለህ። እነዚህ የቤተክርስቲያን አባቶች የሚባሉትን እነ ጀስቲን እነ ቱርቱሊያን እነ አትናቴዎስ በመጽሐፍቶች ጀስቲን ማለት ዮስጦስ ማለት የገለጧቸውን ነገሮች እንመልከታቸው። ይኸውልህ ምንድነው ዲያሎግ ዊዝ ትራይፎቭ ነው የሚባል መጽሐፋቸው ላይ ጻፉት የሚለውን ኢንተርኔት ላይ ታገኘዋለህ። ይኸውልህ ኢየሱስ መልአክ የእግዚአብሔር መልአክ በሚለው የተጠራው ኢየሱስ ነበር በብሉይ ኪዳን ብለው ጽፈዋል። ለሙሴ የተገለጠው የእግዚአብሔር መልአክ ክርስቶስ ቅድመ ሥጋዌ ነው ይለዋል። ማን ነው የሚለው እንደዚህ? ይሄው እንትና ዮስጦስ ነው። እሺ ቱርቱሊያንም ይሄንን ትምህርት የሚቀበል ነበር ተብሎ ተጽፏል። ይሄ እንግዲህ በ150 ዓመት ምህረት አካባቢ ነበር። የቀረቡ ናቸው ለሐዋርያት ትምህርት። አትናቴዎስ ራሱ ይሄንን ይቀበል ነበር ይባላል። የአሌክሳንድር ፓትርያርክ የኛ ማለት አሌክሳንድሪያው አሪዮስ ምን ብሏል? አሪዮስ ቆይ ልመጣልህ ነው። አሪዮስ ኢየሱስ ፍጡር ነው ብሎ በተነሳ ጊዜ ልነግርህ ነው እኮ አሪዮስ ኢየሱስ ፍጡር ነው ብሎ በተነሳ ጊዜ ለክርስቶስ መለኮትነት ማስረጃ ሲያቀርብ ይሄንኑ ሐሳብ ተቀብሎ ነበር የተናገረው። በዘጸአት ውስጥ ያለው ጠቅሶ ነበር የተናገረው። በረከቱ ይደርብንና ቅዱስ አባታችን አትናቴዎስ አሪዮስን ሲያወግዝ ይሄን ነገር ተጠቅሟል። ክርስቶስ በብሉይ ኪዳን እንግዲህ ሚዲያ ላይ የምትዋጣው እዚሁ ስለዚህ ነባር የቤተክርስቲያን ትምህርት ነው እያሉ ነባር የቤተክርስቲያን ትምህርት ነው። በትምህርት ቤቶች አካባቢ ይወራ የነበረ ነገር ነው። ልብ በል ይሄ ጀስቲን የተባለው ሰማዕቱ በዚሁ መጽሐፉ ምዕራፍ 58 ላይ ለቀደሙ አባቶች የተገለጠው መልአክና ጌታ ተብሎ የተጠራው ክርስቶስ ነው ብሏል። ቼክ አያቸዋለሁ፣ ጊዜ ውስጥ አያቸዋለሁ። ካሳመነኝ በሚቀጥለው ቃል ምልልስ ላይ ስንገናኝ እንዳሳመነኝ እነግሮታለሁ። እሺ ሌሎችም አሉ። እኔ እንደው ፕሮናንስ ሳደርግ እንዳልሳሳት ሂፖ ነው የሚባለው። የአውግስቲን የሂፖ መልአክ ስንል ፍጡር የሚለውን እንዳያስከትል እንጂ በሰባ ሊቃናት ትርጉም ኢሳይያስ 9:6 የድንቅ ምክር መልእክተኛ የሚለውን ስናይ ክርስቶስ ቅድመ ሥጋዌ እንደሆነ ይነግረናል ይላል። ተርታ ይሄንንም ቼክ ማድረግ እሱም 354 አካባቢ የነበረ ነው። ኢራኒየስም ደግሞ ይኸውልህ አጌንስት ሄሬሲስ በሚለው መጽሐፍ 3 ላይ ኢሳይያስ 9:6ን ጠቅሶ ቅድመ ሥጋዌ ክርስቶስ ነው ያ ነገር ብሎ ተናግሯል። እንዲሁም መጽሐፍ ምንድነው የመጽሐፍ ቁጥር ይሄ ቡክ 4 አራተኛው ገጽ ማለት አይሁድ ለአብርሃም የተናገረው ማን እንደሆነ አላስተዋሉም እንጂ ክርስቶስ ነው ብሎ ተርተኛል። በርካታ ምስክርነት አለ። እሺ እንግዲህ ሌሎችም መጽሐፍቶች አሉ። እኔ አፖስቶሊክ ፋዘርስ ዊዝ ጀስቲን እና እንተና ማን ነው የሚባለው ከኤሪያንስ ጋራ
በሚለው ጽሑፍ ውስጥ ምዕራፍ 58 ምዕራፍ 59 ምዕራፍ 60 ይኸውልህ ያዕቆብ በሕልም የተገለጠውን መልአክ ብሎታል። ያ መልአክ በዘፍጥረት 31 በሕልም የታየው ነው። በእግዚአብሔር ስልጣን የተናገረውም እሱ ነው። ስለዚህ በቀደሙ አባቶቻችንም ዘንድ ይሄ ነገር የታወቀና የተለመደ ነገር ነው። አሁንም ግን ይሄንን ንግግሬን ስጨርስ የምልህ አንድ ነገር ነው። እግዚአብሔር ልጅ ኢየሱስ መልአክ ነው እያልኩ እንዳልሆነ አረጋግጥልኝ። እሺ ብለዋል። እኔ ብለው ማለት ሰምቻለሁ በተደጋጋሚ ማለት ነው። ኢየሱስ መልአክ ነው የሚል ትምህርት አለም ያስተማርኩት ወይም የተናገርኩት። አሁን ልክ ነው። በብሉይ ኪዳን ወልድ ሲገለጥ በመልአክም ገጽ በሰውም ገጽ እየተገለጠ እስራኤልን ይመግብ ይመራ የነበረ ነው እየተናገርኩ ያለሁት እንጂ ኢየሱስ መልአክ ነው እያልኩ አይደለም። ይገባኛል። እንደው እኔ ማላውቀው አዲስ መልአክ ስለሆነብኝ ነው ትንሽ ጊዜ ልወስድ የምችለው፣ ይቅርታ። ምናልባት ግን ይሄ ነገር በትክክል ለእኛ ማለት እንግዲህ አሁን የጠቀሱልኝ አባቶች የምንወዳቸው የምናከብራቸው አባቶች ናቸው። አንዳንዱ በቅድስና የምንቀበላቸው ናቸው፣ አንዳንዶቹ ደግሞ በሊቃውንትነት ብቻ የምንቀበላቸው ናቸው። ዞሮ ትምህርታቸውን የምንቀበለው ነው እና የእነዚህ ሰዎች አስተምህሮ አለመነገሩ ምናልባት አሁን እኔን የሚመስል ውዥንብር ውስጥ ለሚገቡ ሰዎች ምክንያት ነው ማለት እንችላለን። አዎ እንዲህ አይነት ትምህርቶች ወይንም ይቅርታ አድርጉልኝ፣ ወይንም በተቃራኒው ደግሞ ለዚህ አሁን ለየት ላለው መልአክ የእግዚአብሔር መልአክ እያልን ላነሳ ነው ለሚባርከው ስለት ለሚቀበለው ለእርሱ ያለው መልአክ የሚለው ቃል ያው መልአክ ስለሆነ አሁን በእኛ ቤተክርስቲያን ለምናየው አንዳንድ ትንሽ መስመር ላለፈ ከመላእክት ጋር ላለ ነገር በር ከፍቶ ይሆን? በጣም በትክክል ነው። እነዚህን ጥቅሶች በቦታቸው ተርጉሞ ባለመነገራቸው ለመልአክ ከገደብ ያለፈ አምልኮ የሚመስል ነገር እንድናደርግ ከዳረገን አንዱ የእነዚህን ትርጉም አባቶች በግልጽ ባለመናገራቸው ነው። መስዋዕት መሰዋትን የሚል አይተናል። ስለዚህ ይሄ ሰው ለመልአክ መስዋዕት መሰዋት እንደሚቻል የተማረበት መንገድ ነው። ይሄ ማለት ይሄ ነው ብለው ባለመናገራቸው ጨፍልቀው መልአክ ብቻ ብለው በማለታቸው ለእግዚአብሔር የሚሰጡ ነገሮች ለመላእክት እንዲሰጡ ካደረገው ነገር አንዱ ይሄ ነው። ስለዚህ ብዙ ሰው በዚህ ምክንያት ተሳስቶ ለመላእክት ለኢየሱስ እንደሚደረገው ለእግዚአብሔር እንደሚደረገው አይነት ድርጊት እንዲሰራ አድርጓል እኮ። ይሄ ማለት አደገኛ ችግር ያመጣል። በአንድ በኩል የዮሐ ምስክር ነን ብለው ራሳቸውን የሚጠሩ ሰዎች ጌታችን ኢየሱስ ክርስቶስ ቅድመ ሥጋዌ ሚካኤል ነው ብለው ስለሚያስተምሩ ወደዛ ትምህርት ብዙ ሰው እንዲነዳ ምክንያት ይከፍታል ብዬ አስባለሁ። አይከፍትም። ይኸውልህ ኖ በትክክል አለመማራችን ማለት ነው። በትክክል አለመማራችን አይ ቲንክ ይሄ ሚካኤል የሚሉት ጆቫና ሰብዝዴ ናቸው የሚናገሩት። እነሱ በመገለጫ ደረጃ አይደለም ይሄን የሚጠሩት፣ በቋሚ ማንነት ነው። ሚካኤል ነው ራሱ የሚሉት አይደለም። ሚካኤል የሚባል መልአክ አይደለም ነው የሚሉት። ሚካኤል ራሱ ኢየሱስ ነው የሚሉት። ተረድተኛል? ስለዚህ ኢየሱስን አድቬንቲስትን ለብቻ ልተውና ጆሆባ ኢየሱስ ፍጡር ነው ስለሚል የመላእክት አለቃ ያደርጉታል። ጆሆባ ኢየሱስ አምላክ ነው ይሉና ግን በሚካኤል ስም ነው የተገለጠው ይላሉ። ሰቨንዝ ዴይ ይቅርታ። አሁን እኔ እየተናገርኩ ያለሁት ግን ቋሚ በሆነ አካል ኢየሱስ መልአክ አይደለም፣ ሊሆንም አይችልም። ቋሚ በሆነ አካል እግዚአብሔር ሰው አይደለም። ለአብርሃም የተገለጡት ብለናል ቅድም፣ 3 ሰው የታዩት ነው የምንለው። ስለዚህ ግልጠቱ ለታየው ሰው ሲመለከተው በሰው ደረጃ አይቷቸዋል። ለአብርሃም በ3 የተገለጠው እግዚአብሔር ነው ብለን እግዚአብሔር ሰው ነው ስላላል አሁን እዚህ ጋር በመልአክ ቢገለጥ መልአክ ነው እያልን አይሆንብንም። አይደለም፣ ገባኝ። መልአክን እያልን ነው አይደለም፣ ገባኝ። ስለዚህ ይሄ ግን አሁን ለአብርሃም የተገለጠው እግዚአብሔር ሰው ነው ልትለኝ አትችልም ማለት ነው። ግን በሰው አምሳል ተገልጦለታል። ኢየሱስ በእግዚአብሔር መልአክ ስም ተገልጧል፣ ተጠርቶበት የእግዚአብሔር መልአክትም ብለው ሰዎች እንዲረዱት አድርጓል። ሰዎች ብሎ ሰዎች እንዲረዱት አድርጓል። አብርሃም አባታችን መላእክትን ራሳቸው ሰው ናቸው ብሎ ነግሮናል አይደለም ሎጥ ራሱ። ስለዚህ እንዲህ አይነት ነገሮች በቋሚ ሰውነት ኢየሱስ መልአክ ነው የሚል የስተት ትምህርት እንዳንገባ መጠንቀቅ አለብን።
ገብቶኛል። ስለዚህ መገለጫው ነው ለማለት ፈልጌ ነው። የመጨረሻ እኔ ማነሳት አንዲት ጥቅስ አለችኝ። ጥቅሱ በተለያዩ መጽሐፍ ቅዱሶች ውስጥ ሳነበው በተለይ በእኛ ቤተክርስቲያን መጽሐፍ ውስጥ ሳነበው የተለያየ ተደርጓል። እሱ ሌላ ቅሬታ ፈጥሮብኛል። ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 9 ጀምሮ ያለ ነው። ሃይማኖተ አበው ምዕራፍ 77 ላይም ቅዱስ አባታችን ቄርሎስ የተነተነበት ክፍል ነው። 63 ከ8 ጀምሮ ላንብበው። እኔ የምፈልገው ቁጥር 9 ነው። ስለ እስራኤል ነው የሚናገረው። እስራኤል ስለነበረችበት ስለሆነችው ነገር ነው የሚያስታውሰው። ነባሮቹ መጽሐፍ ቅዱስ እንዲህ ይላሉ። ማለት ነባሮቹ ስለ 1947፣ 1954፣ 1980 ማለት ነው። የ2000 ዓመተ ምህረት እትሙ ትንሽ ለየት ያለ ነገር ነው የሚናገረው። እሱን አመጣዋለሁ። ቁጥር 8 እርሱም በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው። ስለ እግዚአብሔር ነው የሚናገረው። በጭንቀታቸው ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው፣ በፍቅሩና በርኅራኄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው ይላል። የ2000 ዓመተ ምህረት እትሙ መጽሐፍ ቅዱስ ላይ ግን እርሱም ሕዝቤ ልጆች አይደሉምን? ካልካዱኝስ ከመከራቸው ሁሉ አድናቸዋለሁ አለ። በመልእክተኛም አይደለም በመልአክም አይደለም፣ እርሱ ራሱ ያድናቸዋል እንጂ እርሱ ይወዳቸዋልና ይራራላቸዋልና። እርሱ ተቤዣቸው ተቀበላቸውም፣ በዘመናቸውም ሁሉ ለዘላለም አከበራቸው ይላል። እዚህ ጋር ሁለት ተቃራኒ ነገር አለው። ሃይማኖተ አበውንም ቅድም ጠቀስ አድርጌያለሁ ቄርሎስ ላይ። መጽሐፍ ቅዱስ በጭንቃቸው እርሱ ተጨነቀ፣ የፊቱን መልአክ አዳናቸው ይላል። እርሱ ቅድም ያነሷሷቸውም ጥቅሶች አንድ ለየት ያለ መልአክ እንደረዳቸው አይነት ነገር ታዝቤያለሁ። ቅዱስ እስጢፋኖስም ጳውሎስም እንደዚህ የሚያነሷቸው ነገሮች ስላሉ፣ እዚህ ጋር ግን የፊቱ መልአክ አዳናቸው ይላል ነባሩ መጽሐፍ። የግዕዙ መጽሐፍ ቅዱሳችንና ይሄ የ2000 ዓመተ ምህረቱ መጽሐፍ ቅዱስ ደግሞ በመልእክተኛ አይደለም በመልአክም አይደለም ይላል። ይዳኙ። እኔም እንግዲህ እንዳንተ ይሄ ትርጉማቸውን በአንድ በኩል የምቀበለው አለኝ፣ በጣም ደስ ብሎኝ የምቀበለው አለኝ። በሌላ በኩል መሰረታዊ ነገር ትንሽ ደግሞ ያጋጨ ይመስለኛል። አሁን ይሄንን ስታየው እኔ በጣም በሚገርም ሁኔታ ስለ ሥላሴ የሚያወራ ነው የሚመስለው ነው ወይስ? አዎ እምልህ ምንድን ነው አሁን በብሉይ ኪዳን ያለ ነው ብያለሁ ቅድም እንደነገሩ። አሁን እዚህ ምንን ያነሳል ተናጋሪው? እርሱ የተባለው እግዚአብሔር ነው ሊሆን የሚችለው፣ ምክንያቱም ከላይ ስለ እግዚአብሔር ነው የሚናገረው። በእውነት ሕዝቤ ሐሰትን የሚያደርጉ ልጆች ናቸው አለ። እግዚአብሔር ነው። መድኃኒትም ሆነላቸው። ለመርዳት ለማገዝ ለመደገፍ አሰበ ማለት ነው፣ ወይም ሆነላቸው ማለት ነው። በጭንቀታቸው ሁሉ እርሱ ተጨነቀ ነው። እግዚአብሔር ነው ባለቤቱን የሚወስደው። የፊቱን መልአክ አዳናቸው። ልብ በል። አሁን እንግዲህ እዚህ ቦታ ላይ አንተ የፈለግከው የጥቅሱ መጋጨት ነው እንጂ አሁን የፊቱ መልአክ አዳናቸው የሚለው የማዳን ስልጣን ያለው እግዚአብሔር የላከው መልእክተኛ መሆኑን ያሳየናል። በጣም ጥሩ እኮ አይደለም መምህር? አሁን እሺ እናንተ ቅድም ያሳዩኝ አንዳንድ ጥቅሶች የተዋየንባቸው ትንሽ ያስመስላሉ። ገና ቁጭ ብዬ መረምራቸዋለሁ፣ አነብባቸዋለሁ። ግን እዚህ ጋር ደግሞ ሁለት የተለያዩ መጽሐፍ ቅዱሶች ሆኑብኝ። ያዳናቸው የፊቱ መልአክ ነው ይላል ነባሩ ቋንቋ። አይ አይደለም ራሱ ነው ደግሞ ይላል። ግዕዙንም ያውቁታል። በኢትዮጵያ ቤተክርስቲያን ይኸውልህ አንዱ ምንድን ነው መሰለ፣ እግዚአብሔርን ክብሩን እናስጠብቃለን በሚል ከመጠን በላይ የተለጠጠ አስተምሮ ትርጉም እንዳለ ታውቃለህ። እግዚአብሔር ለምሳሌ አሁን እዚህ ቦታ ላይ አሁን እግዚአብሔር መልአክ ተብሎ ሲጠራ ኦርቶዶክሳን እንደሚደነግጡ አውቃለሁ። መምህራንን ነው የማወራልህ፣ ህዝቡን አይደለም የማወራልህ። መምህራን ነው የእግዚአብሔር መልአክ ብለን ብንል ፍጡሩ ለማድረግ ዝቅ ያደርጉታል እንጂ ለኢየሱስ አይሰጡትም። በጣም ይሄ በጣም ኮንፊውዥን እንደሚፈጠር እርግጠኛ ለኢየሱስ አይሰጡትም። ልብ በል፣ ለኢየሱስ አይሰጡትም። ግን አሁን እዚህ የፊቱ መልአክ አዳናቸው የሚለው በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። ባለቤትነትን የሚወስደው እግዚአብሔር ነው። እኔም አይቻለሁ እሱን አለቃ እያሌው ሲተረጉሙት። አየህ፣ በመልእክተኛም አይደለም
በአማላጅም አይደለም ራሱ መጥቶ አዳነን እንጂ። በጣም ጥሩ። አሁን ይሄ ማንን ነው መካከል አድርገው የሚያሳዩን? ወልድን ነው። አሁን እና ለቃለ ያለ ማሳየት ራሱን ያዳናቸው ወልድን ነው በመካከል የሚያደርጉት። ስለዚህ አማላጅ ሳይሆን ተማላጅ ነው ጽንሰ ሐሳቡ መች ሲገባውታል። አዎ ይኸውልህ ይኸውልህ አሁን አማላጅ ማለት ለኢየሱስ ተሰቅቀው አይደለም። ልብ በለኝ። አሁን በብሉይ ኪዳን የነበሩትን አባቶችን አይደለም ያስነሳው፣ ወይም ከነቢያት አንዱ አይደለም ያስነሳው፣ አይደለም ራሱ መጥቶ አዳነን እንጂ ብለው የማዳኑን ስፍራ ለክርስቶስ ለመስጠት ነው ሲሉ ሰምቻለሁ። አለቃ እያሉ ሲተረጉሙ ይሄንን እንደው መጽሐፍ ጽፈው ነበር። ገብተዋል። ስለዚህ አሁን እነዚህ ሰዎች የፊቱ መልአክ አዳናቸው የሚለው እዚህ ቦታ ላይ ያለው አሁን እኔ እናንተ ስንነጋገር አሁን እዚህ ቁጥር 9 ላይ ያለው ማን ነው ብለን ነው የምንለው። እግዚአብሔር እንዴት ነው ያዳናቸው? የፊቱ መልአክ ነው የሚለው የቅርቡ መልአክ። የፊቱ መልአክ የምንለው አሁን በልጁ ነው የሚሆነው። ተረድተኛል። ስለዚህ አሁን በልጁ ነው ያዳነን የሚለውን ነው እና አለቃ እያሌው ተርጉመው በሌላ አማላጅ በሌላ መልአክም ሳይሆን በራሱ በልጁ አዳነን ነው የሚሉን። አሁን እዚህ ቦታም የሚለው እሱን ነው ለነገሩ አይተን እና እኔ እንዲያውም ቅድም ለምንለው ነገር እግዚአብሔር አዳነን ብለን ስንል እግዚአብሔር ተነስቶ መጥቶ አይደለም፣ በተለየ አካሉ በሆነው በመልእክተኛው በኢየሱስ ነው። እሱን መልአክ ብሎ ጠርቶታል ብለናል ባለፈው። አሁንም በፊቱ መልአክ አዳነን ነው የሚለው። ስለዚህ አሁን በሚካኤል በገብርኤል እንዳልሆነ እናያለን። ይሄን የተረዱት ደግሞ ራሱ መጥቶ ነው ያዳነን ብለው ተናገሩ። አሁን እንግዲህ በአብና በወልድ መካከል ላኪና ተላኪ ሲኖር መበላለጥ ነው ብለው ይፈራሉ የኛ ሰዎች። ተረድተኛል። አለቃ እያሉ ሲያስተምሩ የሰማኋቸው ነው። እኔ ሳይሞቱ ነው የሰማኋቸው። ይሄንን ጽፈው ነበር መጽሐፍ እና እዚያ ላይ ነው እንዲያውም መጀመሪያ ያገኘ ነው። እኛ እንዲያውም የቅዱሳንን አማላጅነት ልክ አይደለም ለማለት የእሳቸውን ኮት አድርገን ተጠቅመንበታል። ገብተዋል። አይደለም የዳን ነው በኢየሱስ ብቻ ነው፣ ራሱ ነው። መልእክተኛ አላከም? አዎ አላከም። ለምሳሌ መልእክተኛ ማለት ከሱ ውጭ የሆነ ሰው ማለት እኮ ነው አይደለም? መልእክተኛ አላከም፣ ግን መልእክተኛ ልኳል። ያ መልእክተኛ ደግሞ ራሱ ልጁ ነው፣ ራሱ ነው። ስለዚህ እና አለቃ እያሌው ትርጉም ወልድ መሆኑን የሚያሳይ ነው ልል ፈልጌ ነው። ይሄ ትርጉም ያን ጊዜ እሳቸው ነው ሲናገሩ የሰማሁት እንጂ ትርጉሙን 1980 ነው። ይሄኛው 2000 ማን ነው ራሱ ነው የሚለው የ2000 እትሙና የእዙ እትሙ። አዎ የፊቱ መልአክ ግን የሚለው ነባሮቹ። አዎ ከዚያ በፊት ሰምቻለሁ ይሄንን ጥቅስ ባለቃ እያሌው ጽሑፍ ላይ ዋኮ ምናምን እንደዚህ ብለው ተናግረዋል። እና እኔ አሁን ስመለከተው ይሄኛው ትርጉም አሁን ከምንለው ትርጉም ብዙ የተጣለ ነው ብዬ አልልም። ለምን ብትለኝ ያዳነን አብ መጥቶ እንዳልሆነ ይታወቃል። ተወርተኛል። ራሱ መጥቶ አዳነን ያሉት ወልድን ከአብ ጋር እኩል ነው ብሎ ስለሚያምኑ ነው። ግን ተልኮ እንደመጣ ያሳየናል። ወልድ ለምን አብ አልመጣም? አዎ ጥያቄን በጣም እንግዲህ ለምን እንዳነሳሁት አልተረዳሁም። አዎ የጌታ መልአክ ወይም የእግዚአብሔር መልአክ እንደዚህ ለየት ያለ ንግግር የሚናገር መልአክ ተብሎ ተጠቅሶ ግን ደግሞ እኔ ከግብፅ አወጣኋችሁ ዘርሽን አበዛለሁ እንደዚህ የሚለውን ቅድመ ሥጋዌ ኢየሱስ ነው ካል እሺ ካል አይ የለም ያዳነን ኢየሱስ ራሱ እግዚአብሔር ነው፣ መልእክተኛ አይደለም፣ የፊቱ መልአክም አይደለም ለማለት ነው። ይሄኛው መጽሐፍ ቅዱስ የተቃና ትርጉም እንግዲህ እኔ ምንድነው የወሰድኩት ይመስለ አሁን ያዳነን እርሱ ነው የሚለውን ቃል እሱን ብቻ እሺ እንጋራለን። እኔ ያዳነን እግዚአብሔር ነው ግን እግዚአብሔር ማለት ግን አብ አይደለም። ገብቶኛል። ኢየሱስ ክርስቶስ ነው ያዳነን። ያ ኢየሱስ ክርስቶስ ግን የፊቱ መልአክ ነው አይደለም። አሁን ይሄው የኛ የ2000 ዓመተ ምህረት መጽሐፍ ቅዱስ የ2000 እኮ መጽሐፍ አይደለም እኮ በነገራችን እኔም እንደዛ ነው። አዎ መጽሐፍ እኮ አይደለም። አሁን አንተ መጥቀስህም እንደው ራሱ አይደለም ላክብር ብዬ ነው እንዲገላግሉኝ ብዬ እኮ ነው። አሁን እኔም የምጠቀመው 1980 መጽሐፍ ቅዱስ ነው። ይሻላል። እዚያ ላይ የፊቱ መልአክ ይለዋል ማለት ላከላቸው ነው የሚለው። እዚህኛው ላይ ደግሞ አይ በመላእክትም በአማላጅም አይደለም ራሱ ነው የመጣው ይላል። እንዲህ እናድርግ። የ2000 መጽሐፍ ቅዱስ በሙሉ ትክክል አይደለም ብላ እሷም አምናለች። ታዲያ ለምን የሚታተመው የሚሰራጨው? አሁን ይታተማል፣ ይሸጣል፣ ገበያ ላይ ተከልክሎ ነበር። የ2000 መጽሐፍ በሙሉ ወንጀለኛ ነው። ግን ጥቅሷን ብቻ በትምህርትም ስለሚሰጥ ነው የወሰድኩልህ እኔ። አይ ተከለከለ አይደለም ማለት ህዝቡ እኮ እየተጠቀመበት ነው። አልታገድም። እንግዲህ የእናንተ መጽሔቶች ናቸው የታገዱት። ግን ወንጀለኛ ነው፣ በጣም ወንጀል ያለበት መጽሐፍ ነው የ2000 መጽሐፍ። በብዙ አይነት ብዙ ወንድሞቻችን ጽፈውበታል በዚህ ነገር ላይ። እስማማለሁ።
ቤተ ክርስቲያን እንዲያውም ይሰብሰብ ተብሎ አንዴ እንደተሰበሰበ አስታውሳለሁ። እየተሸጠ እንደሆነ እኔ ልንገሮት እንግዲህ ከሄዱ ስለቆዩ። ኦኬ እንግዲህ እኔ እንደሱ ከሆነ ወንጀል ነው እና አሁን በምትለው ኮንሴፕት ተጽፎ ከሆነ እንዲያውም የአብንና የወልድን ግብር አፋልሰዋል። ያፋለሰ ነው የሚሆነው። አይ አብ ደግሞ አይልማ ግድ የለም። አሁን ልክ በገዛ ደሙ ያጃተን ተብሎ ልክ አብ ደሙ ተብሎ አልተጠቀሰም። የገዛ ደሙ የሚለው ክርስቶስን ነው የሚመለከተው። ምክንያቱም ስጋ ያለው ደም ሊኖረው የሚችል እሱ ስለሆነ ልክ እዚያ ጋር የገዛ ደሙ የሚለውን ለአብ እንዳልሰጠ ነው ሁሉ ይህንንም እግዚአብሔር አዳናቸው የሚለውን ግዴታ ለአብ ለመስጠት አንገደድም ብዬ አስባለሁ። ወይ መከራከር ይቻላል። እኔ እንደሱ ከሆነ ነው እኮ ማለት እዚህ ላይ ባለው እዚህ ነባሩ መጽሐፍ ላይ ባለው መሰረት እግዚአብሔርነትን ለብቻ ያደርጋል፣ የፊቱ መልአክን ሌላ ገጽ ያደርጋል እና በፊቱ መልአክ አዳናቸው ብሎ ይናገራል። በዚህ መሰረት ስናየው ላኪና ተላኪ ያለ ብለን እናምናለን። እዚህኛው ስንመጣ ላኪና ተላኪን መቀበል ስለሚከብዳቸው ኦርቶዶክሳውያን አባቶች እኮ አሁን እንደውም ትዝ ይለኛል ቀደስ አለማየሁ ሞገስ የሚባሉት ታውቃለህ? ፕሮፌሰር አባ ኪዳነ ማርያም ሁሉን ይወቅ የሚል መጽሐፍ ቀደሰ ሲጽፉ መልስ ጻፉ። አባ ኪዳነ ማርያም ማለት ለእርሶ መጽሐፍም ለገደሎ ይስገደል መልስ የሰጡት እሳቸው ተፈጥሯቸው መልስ መስጠት ነው። ለሚጽፍ ሁሉ ይመልሳሉ እሳቸው። ጅቡቲ የወደቀው መልአክ ጌታቸውን አገኘው ያሉት ማለት ናቸው። ያስታውሱኝ እስኪ እሱን ነገር ልትሰድበኝ ፈልገህ ካልሆነ በስተቀር አይ እሳቸው ያሉትን ነው እነግራለሁ። አባ ኪዳነ ማርያም ሲጽፉባቸው ምን አሉ? ኢየሱስ መልእክተኛ አይባልም ብለው ጻፉ አባ ኪዳነ ማርያም እና ምን አሉ እሳቸው? በውዳሴ ማርያም ፈኖ የሚለውን አላነበብክም ወይ? ተላከ ላከኝ የሚለውን እንደው እሱን እንኳን መጽሐፍ ቅዱስ ላይ ባትደርስ እንደው እሱን እንኳን አላነበብክም ወይ? ጎጋ ነህ ብለው ሰድቧቸዋል። ተረድተኛ የቀደሰ አለማየሁ የተለመደ ስድብ ነው ጎጋ። አዎ ምን ማለት ነው? በኦርቶዶክሳውያን ዘንድ ላኪና ተላኪ ሲባል ማሳነስም ይመስላቸዋል። ይሄ የግብር ልዩነትን ጠንቅቆ ባለማወቅ ነው። ወላጅና ተወላጅ ብለን አነሰ ካላል ላኪና ተላኪ ሲሆን ሊያንስ አይችልም። ተረድተኛ እሱን ስለሚፈሩት ይጠነቀቁና ይሁን ኢየሱስ አዳነን የሚለውን እግዚአብሔር አዳነን በሉ ይባላል እኮ አይተን ነው አይደለም? ኢየሱስ ሞተልን የሚለውን እግዚአብሔር ሞተልን በሉ እኮ ይባላል አይደለም? በብዙ ስብከቶች ወንጀል እኮ ነው። እግዚአብሔር በተለየ አካሉ ነው በወልድ የሞተልን አይደለም? ስለዚህ እንዲህ አይነቱን ለመከላከል የጻፉት ስለሆነ አንደኛ መጽሐፉ ውድቅ ነው፣ ሁለተኛ ይሄንን ፈርተው የጻፉት ከሆነ ልክ አይደሉ። ግን የፊቱ መልአክ አዳነን የሚለው ራሱ መጥቶ አዳነን ብለው ለወልድ ሰጠውት ከሆነ እኔ ልቀበለው እችላለሁ። በጥቅሉ ግን እኔ እንደው ይሄን የ2000 ባትሸከመው እሺ ባትይዘው ደስ ይለኛል። የዛሬውን ጭውውት እየቋጨን እንምጣ። አንድ መዝሙር እሰማለሁ፣ ስለ መልአኩ ቅዱስ ሚካኤል የተዘመረ መዝሙር ነው። መጽሐፈ መሳፍንት ምዕራፍ 13 ላይ ለሶምሶን ወላጆች የተገለጠ አንድ መልአክ አለ። ስሙን ሲጠይቁት ስሜ ድንቅ ነው ያለ። ትርጓሜ ማን እንደ እግዚአብሔር ነው? የሰውን ወደ አምላክ የአምላክን ወደ ሰው እኛን የሚረዳ ዘወትር በምልጃው የመላእክት አለቃ ቅዱስ ሚካኤል ነው። እሱን ሚካኤል ነው የሚል መዝሙር ሰምቼ አውቃለሁ። ደግሞ ሌላም እንዲሁ ያው ዘማሪ ይመስለኛል የስሙ ትርጓሜ ሰው የሆነ አምላክ ነው ብሎ ለሚካኤል የዘመረውን ሰምቻለሁ። ሰው የሆነ አምላክ ነው ብሎ ሚካኤልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲዘምርለት ሰምቻለሁ። የስሙ ትርጓሜ ሰው የሆነ አምላክ ነው፣ መልአኩ ገብርኤል በአምላክ ፊት የሚቆመው። የስሙ ትርጓሜ ሰው የሆነ አምላክ ነው፣ መልአኩ ገብርኤል በአምላክ ፊት የሚቆመው። እኔ እንደው ጠንከር ያለ ነገር የለውም ብዬ ነው የተውኩት እንጂ ስሜ ድንቅ ነው የሚለው ከኢሳይያስ 9 ጋራ ለወልድ ከተሰጠው ጋራ ድንቅ ስሙም ድንቅ መካር ኃያል አምላክም ይለዋል። እንግዲህ መጽሐፍቱን ስታነበው ሰዎች ናቸው እየተረኩልን ያሉት አይደለም? እነማን ናቸው እየተረኩልን ስናያቸው አልበላም ምናምን ይላቸዋል ትዝ ይል እንደሆነ
እና ያ ድንቅ ተብሎ የተጠራው ለየትኛው መልአክ አልተሰጠም። ከዚያ በስተቀር ለመልአክ አልተሰጠም። እሱ አይተህ እንደሆነ ለማን ነው ተሰጥቶ ያገኘ ነው? በኢሳይያስ 9 እዚያው ብሉይ ኪዳን ውስጥ ለኢየሱስ ነው የተሰጠው። ስለዚህ ለሚካኤል ሰጥቶ ይሄን ማድረግ ቅድም እንዳልነው የክርስቶስ የሆኑ ባህሪያትን መልአክ ስለሚል የመልአክ ነው ተብሎ ስለተማረ ነው። ሰው አግኝተኛል። አሁን እዚህ ቦታ ላይ እኔ ቅሬታ የፈጠረብኝ አሁን ይሄኛው ላይ መልአኩ ራሱ እዛ ሲጠየቅ አልተናገረም። ስም ማን ነው ሲባል ስሜ ድንቅ ነው ብቻ ነው። ኖ ሚካኤልማ ይኸውልህ ቅድም አንተ የነገርከኝ አለ። የብሉይ ኪዳን መጋቢና የአዲስ ኪዳን መጋቢ ገብርኤልና ሚካኤል ናቸው ተብሎ ተወስኗል እኮ በኦርቶዶክስ ቤተክርስቲያን አይታል። አዲስ ኪዳን ላይ ለብስራት መጥቶ አይተነዋል። ብሉይ ኪዳን ላይ ዳንኤል 13 ላይ ሚካኤል ተብሏል። ስለዚህ የብሉይ ኪዳን መጋቢ እንተና ነው ሚካኤል ነው፣ የአዲስ ኪዳኑ ገብርኤል ነው የሚል ስነ መለኮት አለ በኦርቶዶክስ ውስጥ። ስለዚህ በብሉይ ኪዳን በዋና ዋና ስራዎች ላይ ኃይለ ቃል የሚናገረው የሚሰራው በሙሉ ሚካኤል ነው የሚል ትምህርት አለ። መጽሐፍ ቅዱስ ውስጥ ሚካኤል ነኝ የሚል የለም። ለእነዚህ የተገለጠላቸው ፍጡሩም ይሁን አሁን ያልናቸውም ቢሆን ገብርኤል ነኝ ሚካኤል ነኝ ያለ የለም። አይተን ነው አዲስ ኪዳን ላይ እኔ ገብርኤል ነኝ ያለ ብቻ ነው የምናየው። ዳንኤል ላይ ነው ሚካኤል ብሎ ጸሐፊው ዳንኤል የነገረን እና ገብርኤል ብሎ የነገረን አይተን እንደሆነ ሁለቱም ብሉይ ኪዳን ነበሩ አይደለም። ገብርኤልና ሚካኤል ተደጋግፈው የሚል ነገር ለሰዎች በተገለጡ ጊዜ ግን የእግዚአብሔር መልአክ እንጂ ሚካኤልና ገብርኤል አይታወቅም። በነገራችን ላይ ሚካኤልና ገብርኤል የመላእክት አለቃ ናቸው አይደለም። እልፍ አላፍ ጭፍራዎች ነው ያሏቸው አይደለም። የሚገለጡት ጭፍራዎች ናቸው ብዙ ጊዜ አይደለም። ስለዚህ አሁን ለሚካኤል ሰጥቶ ድንቅ ተብሎ የተዘመረው ስህተት ነው፣ ወንጀል ነው። ዘማሪዎቹ ግን እዚህ ጋር አግኝተዋል። ልብ በል አግኝተዋል። እዚህ መስዋዕት የሚቀበል መልአክ አግኝተዋል። እንደ እግዚአብሔር የተናገረ መልአክ የሚል አግኝተዋል። ገብተዋል። ከግብፅ ያወጣችሁ እኔ ነኝ ብሏል። ገብተዋል። ስለዚህ ነው እኮ መናን የሰጣቸው ሚካኤል ነው ተብሎ የተዘመረው። ከግብፅ ያወጣችሁ ሚካኤል ነው ተብሎ የተዘመረው። ስለዚህ አባቶች እነዚህን ለክርስቶስ ባህሪ የቀረቡ ባህሪያትን ለወልድ በብሉይ ኪዳን የተሰጡ መሆናቸውን ነግረው ከዚህኛው መልአክ የተለየ መሆኑን ካላስተማሩ በቀላሉ የሚታረም ስህተት አይደለም የሚሆነው። ለምን ብትለኝ ዘማሪዎችን ብትጠይቃቸው ራሱ ከግብፅ ያወጣው እኮ ሚካኤል ነው ይላል እኮ ነው። እሱን እኮ ነው። የት ቦታ አለ ይሄ ነገር? የት ቦታ ነው ያየ ነው? ለሙሴ የተገለጠው ሚካኤል ነው ልትለኝ ነው የመጋቢ ስለሆነ። ለከሌ የተገለጠ ለዳንኤል የተገለጠ ምናምን እያልን ነው የምንናገረው። እሱ ቤተ ክርስቲያኒቱ ይሄንን ገልጣ ባለማስተማሯ ስህተት በቤተ ክርስቲያኒቱ እንዲነግስ አድርጓል። ባዕድ አምልኮ እንዲነግስ አድርጓል። ለዚህ ነው የምንቃወመው የእግዚአብሔርን መላእክቶች እነዚህ ፍጡራኑን ሳይሆን የምንቃወመው ሰው በእነሱ ስም የሚያደርገው ነው እየተቃወምን ያለ ነው ብያለሁ። ከምን የመጣ ነው? እነዚህን ነገሮች ለይቶ ባለማስቀመጥ። እንግዲህ ቸርች ፋዘርስ ይሄንን ብለዋል አይደለም አለ ቤተ ክርስቲያን ሊቃውንት። ለእርሱ መጀመሪያ ማን ያስተማሩት እንደዚህ አይነት ትምህርት? ምን ማለት የጌታ መልአክ ጌታችን ኢየሱስ ክርስቶስ ነው? ታነባለህ እኮ ስታነበው እኮ ራሱ ምን ተሰማሁት? እሱ ማወቅ ስለምፈልግ እንዴ አንደኛ መጽሐፍ እንዳላነበቡ ባነብም እንዳላስተዋልኩት ገብቷል። ባነብም እንዳልተረዳው ታየው። ይሄ ነገር ብዬ እኮ ነው የቀድሞ አባቶችን መመረምረው። እንዴት ብለው ፈቱት? ምክንያቱም አንዳንድ ያልተገለጡ ነገሮች ቀደም ሲል የነበሩ አባቶችን ነው ታሪክ የምትሄደው። ስትሄድ ምን ብለውት ነበረ ብለን ነው የምትሄደው። እኔ ደግሞ ሁሉ ነገር አለ ተጽፏል። አሁን ለካ የቀደሙ አባቶችም ይሄን ነገር ይዘውታል። እንዲያውም ሥላሴ ትምህርትን በተነጋገሩበት ጊዜ ሁሉ በብሉይ ኪዳን ወልድ ይገለጥ ነበር ለሚለው ማስረጃቻቸው እነዚህ ጽሑፎች ናቸው። ስለዚህ ቤተ ክርስቲያን ለይታ ማስተማር ለነገሩ ነው እኮ ማወራል። ይሄ የሥነ መለኮት ትምህርት ሳይሆን እንዲሁ በቀላሉ ወንጌልን የምስራችን ሰብኮ ሕዝብን በክርስቶስ ለማድረግ ያልቻለች ቤተ ክርስቲያን እንዲህ አይነት ነገር አውርዳ ሕዝብ ታስተምራለች ብዬ አልጠብቅም። እንዲያውም አሁን የሚቀናችሁ ገድላት፣ ድርሳናት፣ ታምራትን መስበክ ነው አይደል? እሺ ይሄንን እኔ ባላምን ምን ይቀርብኛል? ምን እጎዳለሁ? ማለት ይሄ የጌታ መልአክ የብሉይ ኪዳን ላይ ያለው የጌታ መልአክ ክርስቶስ ቅድመ ሥጋዌ ነው የሚለውን መቀበል ቢቸግረኝ ይቆየኝ ብል ይቆይ። በሃይማኖት በክርስቶስ በሞቱና ትንሣኤው ካመንክ የዘላለም ሕይወት አለ። አሁን በእግዚአብሔር ቤት ስንኖር በእግዚአብሔር ነገር ማደግ፣ በእውቀት ማደግ የሚባል ነገር አለ።
እምነትህን ለመጠበቅ ከመናፍቃን ከተከራካሪዎች ለመዳን መጽሐፍ ቅዱስ እያጠና ትማራለህ። ይሄ በትምህርት ደረጃ የሚሰጥ ነው። የማዳን ትምህርት አይደለም እኮ። እና አንድ ሰው በብሉይ ኪዳን ይኑርም አይኑርም ኢየሱስ አብ ወልድ መንፈስ ቅዱስ አሉልኝ ነገ ወዲያ እናየዋለን። በአዲስ ኪዳን ሥላሴ እናየዋለን። አብ ወልድ መንፈስ ቅዱስ በአዲስ ኪዳን የተገለጠ ይበቃኛል ብሎ ቢል አንድ ሰው በቂው ነው። ምንም ይሄም ባያውቅ ይፈረድበታል የሚባል ነገር አይደለም። ደግሞ ማናችንም አናውቅም። ገና የማናውቀው ብዙ ነገር አለ እኮ መጽሐፍ ቅዱስ። እግዚአብሔር ይስጥልኝ። እሱን ነው የምፈልገው። ትንሽ ጭንቀት ስለያዘኝ ነው። እንግዲህ የዛሬውን በዚህ ቋጭ በቂ ይመስለኛል። ጥልቅ ንባብና ማሰላሰል ከጸሎት ጋር ይፈልግ ይሆናል። ቪዲዮንም ከወጣ በኋላ ቁጭ ብዬ ያየውና የሳትኩት የረሳሁት ያስረሱኝ ያዘለሉኝ ጥቅስ ካለ መለስበታለሁ። ሚያዩን የሚሰሙ ሰዎች እንዲመለሱላቸው እንዲብራሩላቸው የሚፈልጓቸው በተለይ ከዚህ አሁን እየተነጋገርን ካለንበት ሀሳብ ጋር የሚያያዝ ጥያቄ፣ አስተያየት፣ ሀሳብ ካላቸው ኮሜንት መስጫው ላይ እንዲሁም የእናንተ ቴሌግራም አድራሻ @ኢትዮተሃድሶ ይመስለኛል እዛ ላይ መላክ ይችላሉ። እንግዲህ በሚቀጥለው ክፍል ነገረ ሥላሴን በአዲስ ኪዳን መጽሐፍት ውስጥ በስፋት ማየት የምንጀምር ይመስለኛል። ወደ ማቴዎስ ወንጌል የምንጠጋ ይመስለኛል። ዛሬ አክብረውኝ ቃሎትን አክብረው የሚያዩ የሚሰሙንን ሰዎች ታምነው ስለመጡ እግዚአብሔር ያክብርልኝ። ስለ ትህትናውም እግዚአብሔርን በጣም አመሰግናለሁ። ስለ ትዕግስቶም እግዚአብሔር ይስጦት። በሰላም ያገናኘን። እሺ፣ እኔም አመሰግናለሁ። እንደው ምናልባት እንደው በተናገርነው ነገር ላይ ደግሜ ይሄን የምነግርህ እንደው ሰው እንዳናስትም እንዳናደናግርም ክርስቶስ መልአክ አይደለም ማለት ፍጡር መልአክ አይደለም። እንደ ሚካኤል እንደ ገብርኤል ወይም ደግሞ መልአክ በተባለው ቋሚ ሕልውና ኗሪ አይደለም። በብሉይ ኪዳን ውስጥ የተገለጠበት መገለጫ ለሰዎች የታየ የተገለጠበት ሁኔታ እንጂ ኢየሱስ መልአክ ነው እያልን አይደለም። ይህንን እንዲረዱልኝ እፈልጋለሁ። ሁለተኛ ኢየሱስ መልአክ ነው መልእክተኛ ነው ብለን በምንናገርበት ጊዜ ከአብና ከመንፈስ ቅዱስ ለይተን አናሳ አድርገን ያሳየንበት እንዳልሆነ እንዲያውቁልኝ ይፈልጋለሁ። ተላከ ብንል፣ ተመታ ብንል፣ ተገረፈ ብንል፣ ታሰረ ብንልም እንኳ በእግዚአብሔር የባህሪ እውቀት አማካኝነት ለሰው ሊሆን የሚገባውን ነገር በተለየ አካሉ የሰራው ግብር እንጂ በማነሱ ትንሽ በመሆኑ ተገዢ በመሆኑ የሚያደርገው ግብር እንዳልሆነ እንዲረዱልኝ ይፈልጋሉ። እነዚህ ሁሉ ግብሮቹ ከአብና ከመንፈስ ቅዱስ ቅንጣት አያሳንሰውም፣ አይለየውም። ይህንን የነገረ ሥላሴ ትምህርት እንዲይዙልኝ ይፈልጋሉ። ሶስተኛ አንተ ስትናገር እንደሰማሁት እንዲህ ብለን ካል የሌሎችን መልአክ ክብርና ስራ ላለመቀበል የተካሄደ ነው የሚለውንም ጥንቃቄ የሚያስፈልገን። እግዚአብሔር የፈጠራቸውን ክቡራን መላእክትን በግብራቸው በተልኳቸው እግዚአብሔር በሰጣቸው ነገር በሙሉ እናከብራቸዋለን፣ ስራቸውንም እንቀበላለን። እግዚአብሔር መልአኩን ልኮ ስራ ስለሚሰራ፣ አገልጋዮቹን ልኮ ስራ ስለሚሰራ፣ ስለዚህ እኛንም በመልአክ ይጠብቃል እግዚአብሔር። ነገር ግን እኛ የምንለው እኛ መላእክትን እንዲመጡልን፣ እንዲሰጡን፣ እንዲያደርጉልን፣ እንዲያቀርቡልን ብለን ማለት አንችልም እንጂ መላእክት ስራ የላቸውም፣ ግብር የላቸውም፣ ኃላፊነት የለባቸውም እያል እንዳልሆነ እንዲረዱልኝ ይፈልጋለሁ። አራተኛ ምናልባት በመጨረሻ በቤተ ክርስቲያን ደረጃ መላእክትን አስመልክቶ ያለው ትምህርት የተዛባ ነው። በእግዚአብሔር መገለጫ ባህሪዎች ለፍጡራን መላእክት ሰጥቶ መዘመርም መስበክም ባዕድ ትምህርት ነው፣ የኑፋቄ ትምህርት ነው። ይሄም መስተካከል አለበት እያልን መሆኑን እንዲረዱ ይፈልጋለሁ። በተረፈ እንዲህ አይነት ትምህርቶች በስነ መለኮት ትምህርት ቤቶች፣ በሊቃውንት መካከል፣ በምሁራን መካከል
ቅዱሳት መጽሐፍትን ለማጥናት ሃይማኖትን ለማጽናት አንዳንድ ክርክሮችን መፍትሄ ለመስጠት የሚደረጉ ንግግሮች ናቸው። የቤተ ክርስቲያን ወደ ውጭ ዋና መልእክቷ ክርስቶስ እንደሞተ የሰው ልጅ በክርስቶስ ሞት የዘላለም ሕይወት እንዳገኘ እሱን ቢያምን እንደሚቀበል የሚለውን መልካም ትምህርትና በክርስቶስ የሕይወት ዘይቤ መኖርን መለማመድ ነው። ያንን ታሳቢ እንዲያደርግ እፈልጋለሁ። አንተንም እግዚአብሔር ይባርክህ። እኔም አመሰግናለሁ። ተባረክ። የመጽሐፍ ጥቆማ አላት መምህር በዚህኛው ዙር? እኔ የመጽሐፍ ጥቆማ የምሰጠው እነዚህ የቤተ ክርስቲያን አባቶች የሚባሉ በእንትን የማይገኙ ግን በዌብሳይት ላይ የሚገኙትን የቀደሙ አባቶችን መጽሐፍቶችን ቢመለከቱ፣ በተለይ አሁን ስለ መላእክት የጻፏቸው ክርስቶስ በብሉይ ኪዳን የሚሉትን ጽሑፎች ቢፈልጉ እዚያ ያገኛሉ ብዬ አስባለሁ። በርካታ ሃይማኖተ አበውን እያሉ ማለት የጥንት አባቶች አስተምሮ ሃይማኖተ አበው ይሄኛው በእኛ ሀገር አሁን የታተመ የምንለው ነገር ይሄ በነገረ ሥላሴ በነገረ ሥጋዌ ላይ ነው በልካት ትኩረቱ። በእርግጥ አንዳንድ ፍንጭ ይሰጠናል። ኢየሱስ መልአክ ይባል እንደነበረ የሚሰጡት ፍንጭ አላቸው። ኢየሱስ ታቦት እንደሚባል ኢየሱስ ታቦት ይባላል። የታቦት ዋና ዓላማ ምንድን ነው ምናምን ብለህ አሁን ሌላ ነገር አናምጣው ብታጠናው ታቦት ይላል። እንዲህ አይነት ፍንጮችን ሃይማኖተ አበው ይሄ ሀገራችን ውስጥ ያለው ሊሰጠን ይችላል። ግን ከዚህ ውጭ ያሉ መጽሐፍቶች አሉ። ከነዚህ ውጭ እነዚያም መጽሐፍቶች ኢንተርኔት ላይ ፈልገው ቢያነቡ ጥሩ ይሆናል ብዬ አስባለሁ። እግዚአብሔር ያክብርልኝ። በጣም ጥሩ አመሰግናለሁ።